ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ የምንመለከተው ኮምፒውተራችሁ በቫይረስ እየተጠቃ ካስቸገራችሁ ያለምንም ሶፍትዌር እንዴት አድርጋችሁ የኮምፒውተራችሁ ቫይረስ እንደምታጠፉ አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው ኮምፒውተራችሁ ቫይረስ እንዴት አድርጋችሁ እንደምታጠፉ ታሳያችሁ። የራሱ የኮምፒውተር የሆነ ስካነር አለው። ያንን እንዴት አድርጋችሁ እንደምታገኙ ታሳያችኋለሁ። በመጀመሪያ ዊንዶ ፕላስ አር ብላችሁ ትጫናላችሁ። ዊንዶ ፕላስ አር ብላችሁ ከተጫናችሁ በኋላ የሚመጣላችሁ ቦክስ አለ። ከዚያ ውስጥ ላይ ኤምአርቲ ብላችሁ ጽፋላችሁ። እንደምታዩት ኤምአርቲ ብላችሁ ከጻፋችሁ በኋላ ኢንተር ወይም ደግሞ ኦኬ ብላችሁ ትነካላችሁ። ከዛ እንደምታዩት ከዚህ ፐርሚሽን ይጠይቃችኋል። ኦኬ ብላችሁ የስ የሚለውን ትነካላችሁ። ከዛ ከዚህ እንደምታዩት ኔክስት ብላችሁ ትቀጥላላችሁ። ከዚህ እንደምታዩት እንግዲህ ፉል ስካነር ኩዊክ ስካነር አለ። ኩዊክ ስካነር ከፈለጋችሁ እቺ ፈጣን ነው፣ አሪፋ ቫይረስ ያለበትን ቦታ እየመረጠ ነው የሚያጸዳላችሁ። ይሄ ደግሞ ሁሉን ነው የሚያጸዳላችሁ፣ የኮምፒውተሩን ሁሉን ፋይል ነው የሚያጸዳላችሁ። ይሄኛው ደግሞ ቫይረስ ያለበትን ራሳችሁ ቹዝ አድርጋችሁ እንደዚህ አድርጋችሁ መርጣችሁ አሁን ከዚህ ግን ዲስፒሲ ትገቡና ከዚህ የፈለጋችሁት ነው። ይሄን መጥረንት ማለት ከፈለጋችሁ ቫይረስ ካለው አሁን ይሄ ሃርድ ዲስክ ሰሌክት ታደርጉታላችሁ። ከዛ በኋላ ከዚህ ኔክስት ትላላችሁ። ከዛ እንደምታዩት እንግዲህ ቫይረሱን እያጸዳው ነው ማለት ነው። በሁለተኛ ደረጃ ደግሞ ማሳያችሁ ደረጃ ደግሞ ቴምፕ ፋይሎችን ማጥፋት አለባችሁ። ቴምፕ ፋይሎች ማለት ኮምፒውተሩ ራሱ የሚያመነጫቸው ፋይሎች አሉ። እነዛን ማጥፋት አለባችሁ። እነዛን እንዴት አድርጋችሁ እንደምታጠፉ ያሳያችሁ። እንደ ቅድሙ ዊንዶ ፕላስ አር ብላችሁ ትጫናላችሁ። እንደምታዩት ዊንዶ ፕላስ አር ብላችሁ ከተጫናችሁ በኋላ የሚመጣላችሁ ቦክስ አለ። ከዛ ግን ላይ ቴምፕ ብላችሁ ጽፋላችሁ። እንደምታዩት ቴምፕ ብላችሁ ከጻፋችሁ በኋላ ኢንተር ወይም ደግሞ ኦኬ ብላችሁ ትጫናላችሁ። ከዛ በኋላ እኔ አሁን ብዙ ጊዜ ስለማጠፈው ትንሽ ነው የኔ ቴምፕ ፋይሎች በየጊዜው ስለማጠፋቸው፣ እናንተም በየጊዜው እንደዚህ ያደርጋችሁ ማጥፋት አለባችሁ። ከዛ ሰሌክት ወል ታረጉትና ዲሊት ትውጣላችሁ። እንደምታዩት ዝሜ ተደልቷል ማለት ነው። እነዚህ ፋይሎች ቫይረስ ስለሚሆኑባችሁ እነዚህን ፋይሎች ማጥፋት አለባችሁ ማለት ነው በየጊዜው። ሶስተኛ እና የመጨረሻ የሆነ ፋይል ተጠቅማችሁ ስታበቁ ኢንድ ታስክ ውስጥ መቅረት አለባችሁ። ለምሳሌ አሁን ከዚህ የሚሆን ማይክሮሶፍት ኤጅ እንደዚህ አድርጌ እየተጠቀምኩ ከሆነ ይሄን አሁን ሚኒማይዝ ብዬ መውጣት የለብኝም። ምክንያቱም ካልፈለኩት ኮምፒውተር ስለሚያጨናንቅብኝ ኢንዲ ታስክ ውስጥ መክተት አለብኝ። ኢንዲ ታስክ ውስጥ እንዴት አድርጋችሁ እንደምትከቱ ሳሳያችሁ ከዚህ ኮንትሮል ፕላስ ሺፍት ፕላስ ኤስ ከምትሏን ትጫናላችሁ። ከዛ ላይ የሚመጣላችሁ ያለ ሚኒማይዝ አድርጋችሁ ታዘፉታላችሁ። ከዛ በመቀጠል ከዚህ የሚሆን የማልፈልገው ለምሳሌ ማይክሮሶፍት ተስቅድም ተጠቅሜ ጨርሻለሁ። ካልፈለኩት ከዚህ ቲክ አደረገውና ኢንዲ ታስክ ውስጥ ከተዋለሁ ማለት ነው። ኢንዲ ታስክ ምትሏን ስነካት ከዚህ እንደምታዩት ጣፋ ማለት ነው። ከዚህ ኢንዲ ታስክ ውስጥ መክተታችሁ ኮምፒውተራችሁ እንዳይጨናነቅ ያደርግባችኋል። ለዛሬ ጨርሰናል። ለቀጣይ ቪዲዮ እስከምንገናኝ አመሰግናለሁ።